አርሰናል ትናንትና ወደ ሊዝበን ወደ ፖርቹጋል አምርቶ ስፖርቲንግ ሊዝበንን በስታዲዮ ጆዜ አልቫሌድ 1-0 በሆነ ጠባብ ውጤት አሸንፏል። ለመልሱ ጨዋታ ትልቅ መነሳሳትን የሚፈጥር በጣም አስፈላጊ መርሃ ግብር ነበር። ከጨዋታው ጋር በተያያዘ እያንዳንዱ ደቂቃዎች እያነሳን በጨዋታዎች ላይ ምን ተፈጠሩ፣ ማን ነው የጨዋታው ኮከብ መባል ያለበት፣ የእናንተን ሀሳብ ላኩልን። በጨዋታው ኮከብ ዙሪያ ማን ነው የእናንተ የትናንትናው የአርሰናል ተጫዋቾች መካከል ምርጡ ግብ አስቆጣሪው ከቨርስ ወይስ ደግሞ አሲስት ያደረገው ጋብሪኤል ማርሴሊ ወይም ደግሞ የጨዋታው ኮከብ ዳቪድ ራያ ነበር? የእናንተን ሀሳብ ጻፉልን። ሀሳብ አስተያየቶቻችሁን እንቀበላለን። ከአርሰናል ጋር በተያያዘ ቲየሪ ዳንኤል ኦንሪ ስለ አርሰናል የዋንጫ ዓመት ስለ ቻምፒየንስ ሊግ ቲዮ ዋልኮት የሰጧቸው አስተያየቶች አሉ። እነዚህን በዝርዝር እየተመለከተን እንቆያለን። ዋነኛ ትኩረታችን ግን ዛሬ ጨዋታው ላይ ነው። ከዝውውር ዜናዎች ጋር በተያያዘ አርሰናልን በተመለከተ አንድ ተጫዋች ይፈልጋል ኦስማን ዲዮሞንዴን ተብሎ ሲነገር ነበር። ስለዚህም ተጫዋች ትናንትና የተመለከትናቸው ነገሮች አሉ። በስፋት እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ሀሳብ አስተያየቶቻችሁን መልእክቶቻችሁን ጻፉልን። ትናንትናም የመጡልን መልእክቶች አሉ። ወደ በኋላ ላይ በመሃል መለስ ብዬ እናንተን ሀሳብ አስተያየቶችም አቀርባለሁ። 1-0 በሆነ ውጤት ተጠናቋል። በስታዲዮ ጆዜ አልቫሌድ የተደረገ ጨዋታ ነው። ከቨርስ ብቸኛውን አንድ ግብ አስቆጥሯል። 91ኛ ደቂቃ ኤክስትራ ታይም ላይ 7ኛው ደቂቃ ላይ ነበር ከቨርስ ተቀይሮ የገባው። ተቀይሮ ከገባ በኋላ ብዙ ለውጦችን የተመለከትንበት ነበረ። በጨዋታው ላይ የተጫዋቹን ለውጥ ፈጣሪነት በቅርብ ጨዋታዎች ላይ ለምሳሌ ከቨርስ ተቀይሮ የገባባቸው ግብ ያስቆጠረባቸው ጨዋታዎች አሉ። ትናንትና 3ኛ ጨዋታ ሆኗል። ባለፉት 5 የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ የትናንትናው ምሽት ስንደምር 3 ጨዋታዎችን በተቀያሪነት ወደ ሜዳ ቤንች ሆኖ ጀምሮ በተቀያሪነት ወደ ሜዳ ከገባ በኋላ ተመልክተናል። ግብ አስቆጥሮ ማለት ነው። እንደምናስታውሰው ከዚህኛው ጨዋታ አስቀድሞ የሌቨርኩሰን ጨዋታ ላይ ተቀይሮ ገብቶ የመጨረሻው ደቂቃ ላይ ሌቨርኩሰንን አርሰናል ከሜዳው ውጪ ባሸነፈበት 1-1 ባጠናቀቀበት ጨዋታ ላይ የሱ ውጤት በጣም አስፈላጊ ነበረ። 1-1 ጨዋታው ሲጠናቀቅ በመጨረሻ ደቂቃ ላይ የተቆጠረች ግብ እንደነበረች ይታወቃል። 89ኛ ደቂቃ ላይ በፍጹም ቅጣት ምት። የትናንትናውም ግብ 91ኛ ደቂቃ ላይ የተቆጠረ ነው። ከዛ በፊት በአውሮፓ ቻምፒየንስ ሊግ ተቀይሮ የገባባቸው ጨዋታዎች አሉ ስል ነበርና ከነዚህ መርሃ ግብሮች መካከል ኤስ ሞናኮን አርሰናል በገጠመበት ጨዋታ ላይ 88ኛው ደቂቃ ላይ አርሰናል 3-0 ሲያሸንፍ ቡካዮ ሳካ 2 ግቦችን ባስቆጠረበት ጨዋታ ላይ ከቨርስ እንደዚህ አይነት ሚና ነበረው። የአውሮፓ ቻምፒየንስ ሊግ 2021 ላይ ከቨርስ ማለት በጣም አስፈላጊ ግብ ያስቆጠረ ቻምፒየንስ ሊግ ፋይናል ላይ ማንቸስተር ሲቲ ከቼልሲ ሲጫወቱ ብቸኛዋን ግብ 1-0 ሲጠናቀቅ ግብ አስቆጥሮ ነበር። በዚህኛውም ጨዋታ ላይ አርሰናልን ወደ ሰሚ ፋይናል ልታሳልፍ የምትችል ግብ ነው የተመለከት ነው። በጣም ወሳኝ ግብ ነበር። 91ኛ ደቂቃ ላይ የተቆጠረ ግብ ነበረ። ስለ ጨዋታው ብዙ ነጥቦችን ማንሳት ይቻላል። አርሰናል ትናንትና ሲያሸንፍ እንዳጠቃላይ በሁሉም ረገድ ወይም ደግሞ በተከታታይ ዘንድሮ ያደረጋቸውን ጨዋታዎች እንመልከት። 11 ጨዋታዎች ሳይሸነፍ ተጉዟል። በቻምፒየንስ ሊግ በያዝነው የውድድር ዘመን 2025-26 ላይ እንደምናስታውሰው 2004-5 ላይ ረጅም ጨዋታዎችን በቻምፒየንስ ሊግ ላይ ሳይሸነፍ የተጓዘ በት አመት ነበር። ያንን ክብረ ወሰን እንግዲህ ያሻሻለበት ሆኗል። ከ2004-5 የውድድር ዘመን ጀምሮ አንድ ያቻ ውጤት ነው ያስመዘገበው በዚህ ጉዞ ላይ። እሱም ያቻ ውጤት እንደምናስታውሰው ከሌቨርኩሰን ጋር ቅድም ያነሳሁት የባየሬና ጨዋታ እንደነበር ይታወቃል። ከቨርስ በአጠቃላይ 14 ግቦችን በዚህ ውድድር ላይ አስቆጥሯል። 7ቱ ደግሞ የተቆጠሩት ባለፉት 2 የውድድር ዘመናት ለአርሰናል ነው። 2024-25 ላይ 3 ግቦችን ዘንድሮ ደግሞ ያስቆጠራቸው 2024-25 ላይ 4 ግቦችን ዘንድሮ ደግሞ 2025-26 ላይ 3 ግቦችን አስቆጥሯል። ስፖርቲንግ ሊዝበን ምን አይነት ቡድን ነበር? አርሰናልን ትናንትና በስታዲዮ ጆዜ አልቫሌድ ከመግጠሙ በፊት የስፖርቲንግ ሊዝበን ጉዞ ምን ይመስል ነበረ? ወደ 17 ያክል ጨዋታዎችን በተከታታይ ሲያሸንፍ ነበር በተለይ በሜዳው። በዚህ ሂደት ላይ ለምሳሌ ማርሴን፣ ክለብ ብሩገን አይነት ቡድኖች ገጥሟል። ፓሪስ ሰን ዠርመን የሉዊስ ኤንሪኬ ቡድን ወደዛ አምርቶ ተሸንፏል። ፖርቶን ከረታ ለማይቲን ያሸነፈባቸው ጨዋታዎች አሉ። ከዚህ ሁሉ ጉዞ በኋላ ግን በአርሰናል ለመጀመሪያ ጊዜ ተሸንፏል። በተከታታይ ያሸነፈ ወደዚህ ስቴዲየም መምጣት ከባድ ነው ሲል ነበረ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ። በተከታታይ ካሸነፈ በኋላ ነገር ግን 17ኛው ጨዋታ አልፎ 18ኛው ብሎ አልቀጠለም። ትናንትና 1-0 ነው ጨዋታው የተጠናቀቀው። በዚህ ጨዋታ ላይ ከጨዋታው አስቀድሞ ብዙ አዋራዎች ሲነሱ ነበረ። የአርሰናል የጨለመ ጊዜ እየመጣ ነው ወይ? ስቶርም ነበረ። ያን ያክል የሆነ አይነት ጭጋግ በአርሰናል በኩል
ጨለማ ነገሮች ነበሩና ያንን መግፈፍ ነበረበት። ጨዋታው ውጤቱ ብዙ ግቦችን ከማስቆጠርም ጨዋታው ላይ ከማሸነፍም በላይ እንደዚህ አይነት ነገሮችን ማጥፋት በጣም አስፈላጊ ነው። ትናንትና ሳነሳው ከነበሩ ጉዳዮች መካከል ሚጌል ዴላኒ አንድ ሀሳብ ያነሳል። የአርሰናል ጉዳይ የአርሰናል ችግር ፊዚካል ነው ወይስ ደግሞ ሜንታል ነው? ብዙዎች ሜንታል ነው ይላሉ። በአርሰናል ቤት ግን ያሉ የአርሰናል ተጫዋቾች ምንም አይነት እንደዚህ አይነት የሜንታል ስትረስ ዳውን የመሆን ነገር የለባቸውም። በሜንታል ረገድ አሁንም ሜንታሊቲያቸው እንደተጠበቀ የውድድር ዓመቱ ሲጀመር የውድድር ዓመቱ አጋማሽ ላይ ያለው የአርሰናል ሜንታሊቲ እንዳለ ነው። ነገር ግን በፊዚካሊቲ ደረጃ የአርሰናል ቡድንን መውረድ ተመልክተናል። ስፖርቲንግ ሊዝበን ምን አይነት ቡድን ነበረ? ትናንትና ወደ ሊዝበን አቅንቶ በስታዲዮ ጆዜ አልቫሌድ አርሰናል ሊዝበንን ሲገጥም የሊዝበን ቡድን በጣም ፊዚካል የሆነ ቡድን እንደሆነ ይታወቃል። በጣም ጥሩ ቡድን ነው። አንኮምፎርታብል ለማድረግ አርሰናልን የገባ ቡድን እንደነበረ በደንብ ተመልክተናልና አርሰናል የአንድ ጎል አድቫንቴጅ ጨዋታውን አሸንፎ ወደ ኤምሬትስ ስቴዲየም ተመልሷል። የመልሱ ጨዋታ በቀጣይ ሳምንት ልክ የዛሬ ሳምንት ረቡዕ ዕለት ምሽት 4 ሰዓት ላይ በኤምሬትስ ስቴዲየም ይደረጋል። በዚህ ጨዋታ ዙሪያ ብዙ ነጥቦች ይነሳሉ። ትናንትና ለእናንተ የጨዋታው ኮከብ ማን ነበር ብዬ ተጠይቃችሁ ነበረ። በጨዋታው ላይ የነበሩ አንዳንድ ክስተቶችንም አሁንም እያነሳው እቀጥላለሁ። ቪክተር ዮኬሬሽ ወደ ስታዲዮ ጆዜ አልቫሌድ የተመለሰበት ነበረ። ጨዋታውን አጠናቆ ሲወጣ የስፖርቲንግ ሊዝበን መለያን ከተጫዋቾች ጋር ተቀያይሮ ይዞ ሲወጣ ነበር የተመለከት ነው። ከዛ ውጪ ግን እንደ ተጫዋቹም በሜዳ ላይ የነበረው እንቅስቃሴ ሲገባ በጣም ደማቅ ድባብ ነበረ፣ ሲወጣም ስንብቱ በጣም ደማቅ ነበረ። አሰልጣኝ ሚካኤል አርቴታም የተለየ አይነት ድባብ ነበረው የሚል አስተያየቱን ሰጥቷል። የ7 ዓመቱ ስዊድናዊ አጥቂ 9 ኳሶችን ነበር የነካው በሜዳ ላይ በነበረ ቆይታ ላይና በሜዳ ላይ ከነበሩ በፈርስት ሃፍ ላይ ብቻ ማለት ነው በሜዳ ላይ ከነበሩ ተጫዋቾች መካከል 9 ኳሶችን ብቻ በመንካት በጣም ሊስት ወይም ትንሽ ኳስ የነካው ተጫዋች ነበር። የዙቢሜንዲን እንቅስቃሴ እናንሳ። ዙቢሜንዲ ግብ አስቆጥሮ ነበረ። ነገር ግን ቪክተር ዮኬሬሽ ቢልድ አፕ ላይ ከጨዋታ ውጭ ሆኖ ኳስ ነክቷል በሚል በቫር የተሻረ በቪዲዮ አሲስታንት ሪፈሪ የተሻረ ኳስ እንደነበረ ይታወቃል። እስከ 68ኛው ደቂቃ ድረስ ኦን ታርጌት ሙከራ እንኳን መሞከር ያልቻለው ቪክተር ዮኬሬሽ ትናንትና እንደተጠበቀው በስፖርቲንግ ሊዝበን ሜዳ ላይ በነበረው ጨዋታ ላይ ግብ ማስቆጠር አልቻለም። ነገር ግን ስለ ቪክተር ዮኬሬሽ እንቅስቃሴ ካነሳን ትናንትና ግብ ሲቆጠር ዙቢሜንዲ ግብ ላይ የሱ ተሳትፎ ወይም ከጨዋታ ውጪ ሆኖ ከሜዳው የተመለሰበት መንገድ በጣም በረጅም ረገድ ከጨዋታው ውጪ ነበር። በጣም ስልቹ ይመስል ነበር በዛ ኳስ አጋጣሚ ላይና እንደዚህ አይነት አጋጣሚዎች ምን ይነግሩናል? የተጫዋቹን ተደጋጋሚ ፔኔትሬሽን ተደጋጋሚ ሩጫዎችን የአርሰናል አማካዮች እየተጠቀሙበት አይደለም፣ ሰርቪስ እያገኘ አይደለም። ትናንትናም ተመሳሳይ ችግሮች ነበሩ። ይህን በተመለከተ ዳንኤል ስተሪጅ የቀድሞ ሊቨርፑል የቼልሲ የፕሪሚየር ሊግ እንግሊዝ ብሔራዊ ቡድን ተጫዋች የሚያነሳቸው ሀሳቦች አሉ። ዋነኛ ምክንያት ትናንትና ኦፍሳይድ ለመሆኑ ሪሲቭ እያደረገ ኳስ እየተቀበለ አልነበረምና ጨዋታው ላይ አክቲቭ አልነበረምና እንደዚህ አይነት ኳሶች ደግሞ ሲመጡ ቢቸገር ወይም ከጨዋታ ውጪ ቢሆን የሚያስገርም አይደለምና ቢቸገር የሚያስገርም አይደለም ብቻ ሳይሆን የአርሰናል አማካዮች ስራዎችን መስራት አለባቸው። ፔኔትሬቲቭ ኳሶችን ለሱ መቀበል፣ ሚድል ሰርድ ላይ እንዲሁም በግቡ ፊት ለፊት ላይ የግብ ዕድሎችን እንዲያገኝ ማድረግ አለባቸውና የሰርቪስ ጉዳይ ነው። ያ እንደ ትልቅ ችግር ሊታይ ይችላል የሚል ትክክለኛ ማብራሪያ የሰጠበትን ጉዳይ ተመልክተናል። እሱ ብቻ አይደለም። ትናንትና የማርቲን ኦዴጋርድ ለምሳሌ ብዙ ባክ ፓሶችን ያበዛ ነበረ። ትልቅ ችግር ነው። እንደ አንድ 10 ቁጥር የቡድኑን ክሬቲቪቲ መምራት አለበት። ማርቲን ኦዴጋርድ ግን አሁን ያንን እያደረገ ይገኛል። የቀጣይ ክረምት አርሰናል እሱን መልቀቅ አለበት ወይስ ደግሞ ማቆየት አለበት? ትልቁ ጥያቄ ይመስላል። 70ኛው ደቂቃ ላይ ከሀቨርስ እስኪገባ ድረስ ጋብሪኤል ማርቲኔሊም ሲገባ ነገሮች በትሮሳር ተቀይሮ ነገሮች በመጠኑ ቢሆን የተቀየሩ ይመስል ነበረና ለካቨርስ በጣም ጥሩ ጨዋታ ነበረ። በተለይ ጨዋታውን የቀየረበት መንገድ የሚያበረታታ የሚያስመሰግነው ነው። ሃቨርስ ብቻ አይደለም፣ ሌሎችም ተጫዋቾች በጣም ጥሩ እድሎች የነበራቸው ጨዋታዎች ላይ አርሰናልን ማቆየት የሚችሉ በጨዋታ ሂደት ላይ መጠበቅ የሚችሉ ስራዎችን ሰርቷል። ዳቪድ ራያ ለዚህ ምላሽ ነው። በማንቸስተር ሲቲ የካራባኦ ካፕ ፍጻሜ፣ የሳውዝሃምፕተን የኤፍኤ ካፕ ኳርተር ፋይናል ላይ ዳቪድ ራያን በተቀያሪ ወንበር ላይ
ተመልክተናል። አሁን ወደ መጀመሪያ አሰላለፍ ሲገባ አርሰናል ምን አጥቶ እንደነበረ በዶሜስቲክ ውድድሮች ላይ በአገር ውስጥ የካፕ የዋንጫ ጨዋታዎች ላይ የነበረውን የሱ አለመኖር ክፍተትን በደንብ ችግሮች ተፈተው የተመለከትንበት ነው። በአርሰናል በኩል እንደዚህ አይነት ችግሮችን በደንብ በቀጣይም ማኔጅ ማድረግ አለበት። ሌሎች ሰከንድ ሰር ግብ ጠባቂዎች ላይ ስራዎችን መስራት አለበት። ኬፓ በጣም ዝቅ ያለ ግምት የሚሰጠው ግብ ጠባቂ ላይሆን ይችላል። ነገር ግን የጨዋታ ጊዜን ማግኘት አለመቻሉ ብዙ ጊዜ ዋጋ ሊያስከፍል የሚችል ነውና እንደዚህ አይነት አስፈላጊ ጨዋታዎች ላይ ተመሳሳይ ተጫዋቾችን መጠቀም ያስፈልጋል። ጥሩ ብቃት ላይ ያሉ ለቡድኑ ብቻ ይጠቅማሉ የሚባሉ ስራዎች መሰራት አለባቸውና ከሰርቪስ ጋር በተያዘ እንደ ስፖርቲንግ ሊዝበን ጥሩ ሰርቪስ ያገኘበት አልነበረም የአርሰናል አማካኝ ዳቪድ ራያ። ግን በአጠቃላይ በጨዋታው ላይ ብዙ ስፖቶችን በመሙላት ከዛ በተጨማሪ ኳሶችን በማዳን የአርሰናል ምርጥ 11 ውስጥ ምርጡ ተጫዋች ነበር። የጨዋታው ኮከብም ተብሎ ተመርጧል። በአንድ ለአንድ አጋጣሚዎች ላይ በጣም ጥሩ ነበር። ሚኬል አርቴታ የሰጠው አስተያየት አለ። እንዴት ተገልጿል? የምሽቱ የዳቪድ ራያ ቆይታ እንዴት ነበር ተብሎ ተጠይቋል። ኤክስትራ ኦርዲነሪ ነበር፣ ማግኒፊሰንት ነበር፣ ኢንክሬዲብል ነበር እና ትክክለኛውን አጀክቲቭ ትክክለኛውን ገላጭ ቃል አጥቼለታለሁ እና የሚገርም ምሽት ነበር ያሳለፈውና ለሱ በጣም ደስተኛ ነኝ የሚል አስተያየቱን ሰጥቷል። በአጠቃላይ ግን ኤክስትሪምሊ በጣም ደስተኛ ነኝ፣ እጅግ በጣም ደስተኛ ነኝ በአርሰናል ውጤት። ምክንያቱም ከትናንትናው ጨዋታ አስቀድሞ የሆነ አይነት ነጥብ ፕሩቭ ማድረግ ነበረብን፣ ማረጋገጫ መስጠት ነበረብን። አርሰናል በዋንጫ ፉክክር ላይ መቆየት እንደሚችል፣ ቻምፒየንስ ሊጉ ላይ መፋለም እንደሚችል፣ በፕሪሚየር ሊግ ላይ መቆየት፣ ፕሪሚየር ሊጉ ማሸነፍ እንደሚችል ፕሩቭ ማድረግ የነበረብን ፖይንት ነበረ። ያንን ለማድረግ ነው በአርሰናል በኩል ወደ ሜዳ የገባ ነው ብሏልና የዳቪድ ራያ ብቃት በጣም የሚያጠያይቅ አይደለም። ለምሳሌ አሰልጣኝ ሚኬል አርቴታ ሀሳብ ውጪ ቲየሪ ዳንኤል ኦንሪ ዳቪድ ራያን በተመለከተ በካራባኦ ካፕና በኤፍኤ ካፕ ላይ የመጀመሪያ አሰላለፉ ውስጥ ቢገባ ኖሮ አርሰናል ዋንጫዎቹን ያሸንፍ ነበር። በኤፍኤ ካፕ ላይ ወደ ቀጣዩ ዙር ወደ ሰሚፋይናል ያልፋል። በካራባኦ ካፕ ላይ ደግሞ የዋንጫ ባለቤት አርሰናል መሆን ይችል ነበር ብሏል። እናንተ ምን ታስባላችሁ? ዳቪድ ራያ ከኬፓ አሪዛባላጋን ተክቶ ቢጫወት ኖሮ አርሰናል ከዚህ የተሻለ አጫወት ይኖረው ነበር? ከዚህ የተሻለ ውጤት ይኖረው ነበር ወይ ብላችሁ ገምታላችሁ ወይስ ደግሞ ውጤቱ ተመሳሳይ ሊሆን ይችላል? ሀሳብ አስተያየቶቻችሁን ጻፉልን። በዚህ ወቅት ላይ የዓለማችን ምርጡ ግብ ጠባቂ ነው ይለዋል ቲየሪ ዳንኤል ኦንሪ ስለ ተጫዋቹ በሚሰጠው አስተያየት ላይና በጣም 5-6 ጥሩ ሴቮችን ትናንትና አከናውኗልና ዳቪድ ደያን ከአርሰናል ጋር በነበረው ጨዋታ ላይ ወደ 13 ሴቮች ያደረገበትን ምሽት የሚያስታውሰኝ ነው የሱ ብቃት የሚል አስተያየቱን ሰጥቷል። በጣም አስፈላጊ ጨዋታ ነበረ ለአርሰናል። ከዛ ውጪ በፕሪሚየር ሊግ ላይ ቲየሪ ዳንኤል ኦንሪ በፕሪሚየር ሊግ ዋንጫ ዙሪያ ስፖርቲንግ ሊዝበንን አርሰናል ማሸነፉ ወደ ሰሚፋይናል ማለፉን የምጠራጠረው ነገር አይደለም። ነገር ግን በአርሰናል በኩል ስፖርቲንግ ሊዝበን ጥሎ ማለፉ ብቻ አይደለም። እኔ አሁን አርሰናል ቅድሚያ መስጠት ያለበት ፕሪሚየር ሊጉን ነው። ከዛ በኋላ ቻምፒየንስ ሊግ እንደ ቦነስ እንደ ተጨማሪ ነው መታየት ያለበት። ቻምፒየንስ ሊጉ ላይ ያሉ ሂደቶች ይጠበቃሉ። ነገር ግን መጀመሪያ የበስራውን የፕሪሚየር ሊጉን ዋንጫ ካጠናቀቅ በኋላ ወደ ፕሪሚየር ሊግ ፊቱን ቢያዞርም የሚያስገርም የሚያስወቅስም አይደለም። ትናንትና የሁለት የስፖርቲንግ ሊዝበን ተጫዋቾችን ላንሳ። አንደኛው ማሪዮ ማክሲ አራይሆን ነው። ማክሲ አራይሆ በቻምፒየንስ ሊግ ታሪክ በሶፋ ስኮር ዘገባ መሰረት በጣም የሚያስገርም ቁጥር አስመዝግበዋል። ከአርሰናል ጋር እንግዲህ አንደኛው 9 ያክል ስህተቶችን ወይም ጥፋቶችን የአርሰናል ተጫዋቾች ላይ ሰርቶ ምንም አይነት ቢጫ ካርድ ያልተመለከተ በቅርብ ጨዋታዎች ላይ በቅርብ ጊዜያት ላይ የተመለከትነው በአለፉት 9 ሲዝኖች ላይ የመጀመሪያው ተጫዋች ሆኗል። በዳኝነት በኩል ፒውር የሚባል ችግሮች ባይኖሩም በጣም ትልቅ የሚባል የማክሲ አራይሆ ጉዳይ ግን በጣም ያነጋግራል። የኦዝማን ዲያሞንዴን ጉዳይ ደግሞ ላንሳላችሁ። የኮትዲቯራዊ ተጫዋች ኦዝማን ዲያሞንዴን በተመለከተ ብዙ ሲባል ነበር ከተጫዋቹ ጋር በተያያዘ በቀጣይ በየትኛው ክለብ ሊፈርም ይችላል ትልቅ አቅም እንዳለው እየተመለከትን እንገኛለን። 22 ዓመቱ ላይ ይገኛል። ኦዝማን ዲያሞንዴ 1.90 ሴንቲሜትር ይረዝማል። ጥሩ አቅም ላይ ይገኛል። ከአርሰናል ጋር በዝውውር ስሙ ሲያዝ እንደነበረ እናስታውሳለን። ናቦላ የፖርቹጋል ጋዜጦችም ስሙን ሲያነሱት ነበረ። ትናንትና ለአርሰናል ጨዋታ ላይ ያሳየው ብቃት ለአርሰናል ክለብ ይመጥናል
አይመጥንም የሚለውን በደንብ ያሳየ ነበር። ለምሳሌ አሲስት አድርጎ የሚገርም ሙከራ የተደረገበት ጨዋታ ነበር። ሌሎችም እንቅስቃሴዎቹ በጣም የሚገርም ጊዜን አሳልፏል። ለሁሉም ኦዝማን ዲያሞንዴን እንዴት ተመለከታችሁት? ያን ዲያሞንዴ የተባለ ሌላ ኮት ዲቫራዊ የአጥቂ ስፍራ ተጫዋች አለ በተለያዩ ክለቦች የሚፈልግ። ኦዝማን ዲያሞንዴ ደግሞ በቀጣይ ምናልባት እቅዶች መካከል ሊካተት ይችላል። ዳቪድ ራያ የጨዋታው ኮከብ ተብሎ ተመርጧል። ቻምፒየንስ ሊግን በማሸነፍ ዙሪያ ምን ያክል እምነት አላችሁ ተብሎ ተጠይቆ ነበረ። 100% ፕሪሚየር ሊጉን እንደምናሸንፍ እምነት አለን። ለምሳሌ ማመን ከሆነ ማመን ነውና ባናምን ኖሮ እንደዚህ አይነት ውጤቶችን እያስመዘገብን አንቀጥልም የሚል አስተያየቱን ሰጥቷል። በሜዳ ላይ ማርቲን ዙቢሜንዲና ሌላኛው ሪካርዶ ካላፊዮሪ በጨዋታው ላይ ብዙ በሜዳ ክፍሎችን ያካለሉ ተጫዋቾች ናቸው። 11.35 ኪሎ ሜትሮችን ዙቢሜንዲ 11.07 ኪሎ ሜትሮችን ደግሞ ካላፊዮሪ ማካለል ችሏል። ራይስ አራተኛ ደረጃ ላይ ይቀመጣል። በአርሰናል በኩል ስለ ሪካርዶ ካላፊዮሪም ስለዚህኛው ተጫዋች ስናነሳ ብዙ ሊባሉ የሚችሉ ጉዳዮች አሉ። በዚህ ሂደት በቀጣይ ጊዜያት መሻሻል ያለባቸው ከዙቢሜንዲ ጋር በተያያዘ ሜዳ ላይ ብዙ ደቂቃዎችን ያሳልፋል። ለምሳሌ አንዳንድ ሰዎች ምን አስተያየት ይሰጣሉ? ዙቢሜንዲ ሲመጣ ቶማስ ፓርቴንም እንዲሁም ደግሞ ጆርጂኒዮን ለመተካት ነበር። ነገር ግን በጉልበት ደረጃ በጨዋታ ደረጃ የተጫዋቹ ሂደቶች እነዚህ ተጫዋቾች አልተተኩም ብሎ መናገር ይቻላልና የኳስ ቁጥጥሩን በደንብ እየተቆጣጠረ ኳስ እንዲያዝ የመጣ ተጫዋች ቢሆንም የአርሰናልን ፍጥነት እሱን ቀልቡን ወስዶት ይሁን በጨዋታ ረገድ የሚኬል አርቴታ ትዕዛዝ በዛ መንገድ እየተጫወተ እንደቀጠለ ይገኛል። ለሁሉም በቀጣይ ምላሽ መሰጠት ያለበት ጉዳይ ነው። ቲዮ ዋልኮት ያነሳቸው ዝርዝር ጉዳዮች አሉ። ከነዚህ መካከል በሰሚ ፋይናል ላይ አርሰናል ወደ ቀጣዩ ዙሪያ ያልፋል ብለህ ታስባለህ ተብሎ ተጠይቆ ነበረ። ምንም አይነት ጥርጥር የለኝም አርሰናል ሰሚ ፋይናልን ያልፋል፣ ወደ ሰሚ ፋይናል ይገባል። በክሊንሺት በሌላ ክሊንሺት የምንመለከተው ጨዋታ ይሆናል በሚል ያስቀመጣቸው ግምቶች አሉ። የመልሱን ጨዋታ በተመለከተ የስፖርቲንግ ሊዝበኑ አሰልጣኝ ሪዮ ቦርጎስ በጨዋታው ላይ ዳቪድ ራያ ግብ ጠባቂው የጨዋታው ልዩነት ፈጣሪ ነበር፣ በእኛ በኩል ደግሞ አንድ ሁለት አጋጣሚዎች ላይ ፍላጎት ያሳዩበት ነበረ። ነገር ግን ግብ ጠባቂያችን ሪዮ በጣም የሚገርም ብቃትን አሳይቷል። በጣም ጥሩ ምሽትን ያሳለፈበት ጨዋታ ነበር በሚል ዝርዝር ጉዳዮችን አንስቷል። በአርሰናል በኩል ትናንትና ማሸነፉን ተከትሎ የአውሮፓ ኮኤፊሽንት ይፋ ሆኗልና በቻምፒየንስ ሊግ ላይ አምስተኛ፣ የሌሎች ሊጎች ላይ ለምሳሌ 5 ክለቦች አይቻልም። አርሰናል በትናንትና ማሸነፉ ተከትሎ የነጥቦች ጨምሯልና ሪያል ማድሪድ በቀጣይ የስፔን ክለቦችን አምስተኛ ክለብ ለማድረግ የመጨረሻውን ጨዋታ ማሸነፍ ሊጠበቅበት ይችላል። በዚህ ደረጃ ግን አሁን አርሰናል ትናንትና ካሸነፈ በኋላ የእንግሊዝ ፕሪሚየር ሊግ 5 ክለቦች ይሳተፋሉ። ቢያንስ 5 ክለቦች ማለት ነው። እየቀጠለ ይቀጥላል። ከአርሰናል ጋር በተያዘ 11ኛ ጨዋታውን ሳይሸነፍ ነው የተጓዘው። በአውሮፓ ቻምፒየንስ ሊግ ላይ 27 ግቦችን አስቆጥሯል። 5 ግቦች ተቆጥሮበታልና በቀጣይ ሂደት ምን መሻሻል አለባቸው፣ ምን መስተካከል አለባቸው በእያንዳንዱ ጨዋታ ሂደቶች ላይ መመልከት ይኖርብናል። ከኤቨርተን በተመለከተ ስፖርቲንግ ሊዝበንን አርሰናልን የተመለከቱ ጉዳዮችን እያነሳ እንገኛለን። ከማክስ ዶመን ጋር በተያዘ ማክስ ዶመን 16 ዓመት ከ97 ቀኑ ነበረ ትናንትና። ማክስ ዶማን ማለት ደግሞ አሁን አዲስ ክብረ ወሰን አስመዝግቧል። በአውሮፓ ቻምፒየንስ ሊግ ላይ በኖክአውት ስቴጅ ላይ ወይም በጥሎ ማለፍ ጨዋታዎች ላይ የተገኘ በእድሜ ትንሹ ተጫዋች ሆኗል። ከዚህ በፊት ላሚን ያማል ነበር ፌብሩዋሪ 2024 ላይ 16 ዓመት ከ223 ቀናት ላይ በኳርተር ፋይናል ላይ በመጫወት በእድሜ ትንሹ ተጫዋች እሱ ነበር። ነገር ግን ያንን ቀይሮታል። 44.2 በመቶ በፖሴሽን 55.8 በመቶ አርሰናል ይበልጫ ነበር። 44.2 በመቶ ደግሞ በሊዝበን በኩል በግብ ሙከራዎች 11 ለ7 አርሰናል ተበልጧል። በኦን ታርጌት ሙከራም 5-4 የተበለጠበት ነበርና ስፖርቲንግ ሊዝበን ወደ አርሰናልም ወደ ፖርቹጋል ሄዶ የመጀመሪያ የዚህ ኖክአውት ስቴጅ ጨዋታዎችን ማሸነፍ የቻለበት የመጀመሪያ ጊዜ ነው። በ6 ጨዋታዎች ላይ ተመልክተናል። የትናንትናውን ጨዋታ ጨምሮ ሁለቱን ተሸንፏል። በአራቱ ያቸው ውጤት ነበር እያጠናቀቀው። ወደ ስፖርቲንግ ሊዝበን ሲሄድ ብዙ ጊዜ የሚገጥማቸው በነፊካ ወይም ደግሞ ፖርቶን ወይም ደግሞ ስፖርቲንግ ሊዝበን ነውና እነዚህን ክለቦች በፖርቹጋል ላይ ለመጀመሪያ ጊዜ ያሸነፈበት ሆኖ ቁጥሩ የተመዘገበበት ሆኗል። ጥሩ የሚባል ምሽት ነበር። እንዳጠቃላይ በውጤት ደረጃ አርሰናልን ውጤታማ ያደረጉ ከቨርስ ትናንትና ግብ ሲያስቆጥር ጋብሪኤል ማርቲኔሊ ነበር አሲስት ያደረገለት። ያ ማለት ደግሞ በአርሰናል ቤት በተቀያሪ ወንበር ላይ ተነስተው ግብ የሚያስቆጥሩ ተጫዋቾች ቁጥር
በጨዋታ በተለይ በቻምፒየንስ ሊግ ላይ 4 ደርሷልና የሚያስገርም ነው። በ4 አጋጣሚዎች ላይ ጨዋታዎችን ማሸነፍ፣ ነገር ግን ሌሎች አሸናፊ የሚያደርጉ ግቦችን ከተቀያሪ ወንበር ላይ ተነስቶ ግብ ማስቆጠር በጣም የሚበረታታ ነው። ጥሩ ቅያሪ እንደነበረ የተመለከትንበት ነው። ከዛ ውጪ ግን በቅያሪ ደረጃ ጥሩ ቅያሪዎች በአርሰናል በኩል በያዝነው ውድድር ዘመን በሁሉም ውድድሮች ምን ያክል ግቦችን አስቆጠሩ ስንል 38 ግቦችን ተቀያሪ ተጫዋቾች አስቆጥሯል ወይም አሲስት አድርጓል ወይም ደግሞ ግብ አስቆጥሯል። 24 ግቦች 14 አሲስቶች 38 የግብ ተሳትፎ የጎል ኢንቮልቭመንታቸው ሴልታ ቪጎ ሁለተኛ ነው 34 ፓሪስ ሰን ዠርመን ወደ 29 አጠቃላይ 25 ግቦችን 9 አሲስቶችን ያስመዘገበበት ነበር። በአጠቃላይ 34 የግብ ተሳትፎ ነበረው። ፓሪስ ሰን ዠርመንንም ስንመለከት አታላንታ፣ ባየር ሙኒክ፣ ባርሰሎና፣ ስቱትጋርት እያለ ይቀጥላል። የአርሰናል ተጫዋቾች ግን በጣም የሚሞገሱበትን ጊዜ አሳልፈዋል። ሚኬል አርቴታ የመጀመሪያው ስራ ወይም የመጀመሪያው ፕላን ኤ ባልሰራበት ወቅት ላይ ወደ ፕላን ቢ በቶሎ ሄዶ ቶሎ ለውጦችን ማምጣት ሁል ጊዜ እንደ ቤት ስራ ሁል ጊዜ እንደ ማስታወሻ ሊቀመጥ የሚገባ ጉዳይ ነው። ወሳኙ ጨዋታ አርሰናል በድል ተወጥቷል። በቀጣይ መልሱ ጨዋታ ደግሞ ይጠበቃል በኤምሬትስ ስቴዲየም። በመልሱ ጨዋታ ዙሪያ ደግሞ ተጨማሪ ጉዳዮች ሊነሱ የሚገባቸው ሀሳቦች አሉ። ከዛ አስቀድሜ አንድ ሁለት ሀሳቦችን ላንሳ። ትናንትና እናንተ ያነሳችሁልን የላካችሁልን ሰላም ምርጦች እንዴት ናችሁ ብሎናል። አየነው ሙሉ አለም ፈጣሪ የአርቴታን ከአርሰናል መውጫ መንገድ ያፋጥነው ላለው በየቀኑ የሚቀርበው የዝውውር መረጃዎች የተለያዩ ናቸው ብሏል። አዳዲስ ዝውውር ዜናዎችን ብቻ ለማምጣት ሙከራ ስለምናደርግ ነው ወይም ደግሞ በጣም ፕሮግረስ ያደርግ ዜናዎቹ በጣም በትልቅ ደረጃ የተሻሻሉ ጉዳዮች ስለሌሉባቸው ነው። ከዛ በተጨማሪ አብዱራህማን አብዱልሐኪምም የጻፈልን መልእክት አለ። የአርሰናል ትልቁ ችግር አርቴታ ነው። አርቴታ ስንል ግን ስንበት እንዲሆን አይደለም፣ ማስተካከል ያለበትን ነገር አስተካክሎ በአርሰናል ቤት ቢቆይ ደስ ይለኛል ብሏል። ሲሞን ሽፈራው ደግሞ በአርሰናል በኩል የጌም ማኔጅመንት ችግር አለ ብሎ ነበር። በሚኬል አርቴታ በኩል ያንን ተመልክተናል። ትናንትና በመጠኑም ቢሆን እፎይታ ያገኘበት ነበር። በትናንትናው ዕለትም የጌም ማኔጅመንት ብልሃቱን ተመልክተናል። ከዛ ውጪ ኮንትሮልን ለማምጣት በሚል መከላከሉን በማስቀደም አርሰናል ብዙ ጊዜ ችግሮች ውስጥ ይገባል የሚል መልእክቱንም ሲሞን ሽፈራው ጽፎልኛል። በትክክል አርሰናል ብዙ ጊዜ ኮንትሮል ለማድረግ ወይም ደግሞ ለምሳሌ የዚህ ሬስት ዲፌንስ ላይ ተጫዋቾች የሚቆምባቸው የመከላከል ቀጠናዎች በጣም ወሳኝነት አላቸውና ማጥቃቱን ገታ አድርጎ በመከላከል ቀጠናዎች ላይ ተጫዋቾች እንዲጠብቁ በማድረግ ረገድ ትልቅ ነገሮችን ትልቅ ታክቲካሊ ያጠረ ነገር ግን ዋጋ እያስከፈለ ያለ ጉዳይ ነው ብሎናል ሲሞን ሽፈራው። ከልብ እናመሰግናለን። ቶፊቅ ያከሬሽ ደግሞ በትናንትና በስቲያ ያነሳው ጥያቄ ነበር። አንደኛው ዊሊያም ሳሊባን በተመለከተ፣ ሁለተኛው ደግሞ ቪክተር ዮኬሬሽ፣ ሌሎችም ተጫዋቾች አሉ። ነገር ግን ንጽጽር አስቀምጬ ነበረ ዊሊያም ሳሊባን ከሪካርዶ ካላፊዮሪ ለማነጻጸር ማለት ነውና እኔ ምንም የማነጻጽራቸው አይደሉም ብሏል። ፓማባይም ከልብ እናመሰግናለን መልእክትን ስለጻፍክልን። አርሰናል ጥሩ ምሽት ነበረ በድል የተወጣበት። በቀጣይ ጨዋታዎች ላይ ደግሞ በፕሪሚየር ሊግ ዋንጫ ሌሎች ትኩረቶችን የሚያደርግባቸው ጨዋታዎች አሉ። 26-27 ግቦችን ያስቆጠረበት 5 ግቦች ብቻ የተቆጠሩበት 11 ጨዋታዎች ላይ በሚገርም ሁኔታ ሳይሸነፍ በቻምፒየንስ ሊግ ላይ ለረጅም ጊዜ የቆየበት ጨዋታ ሆኖ ተመልክተናል። ብዙ ሀሳቦችን አነሳን ከአርሰናል ጋር በተያዘ። ነገም አዳዲስ ጉዳዮችን የዝውውር ሀሳቦችን ጨምረን ይዘን የምንመጣ ነው የሚሆነው። ስለ ዳቪድ ራያ ስለ አርሰናል ደጋፊዎች ጭምር ብዙ ጉዳዮችን አንስተናል። ሁሉም ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። ሼር፣ ላይክ፣ ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። የዛሬን እዚህ ላይ ያጠናቀቀን። ጤና ይስጥልን።